የምንነጋገረው? ሀና ከልቤ ነው። እዝራ እውነቱን ስነግርህ እኔ ጥሩ ሙድ ላይ አይደለሁም እና ምንም ነገር ባናወራ ደስ ይለኛል። ደግሞ ምን ተፈጥሮ ነው ጥሩ ሙድ ላይ ያለሽ? እዝራ እኔ ምንም ነገር ማውራት አልፈልግም። ለምን እንዴ? ዛሬ ጤነኛ አይደለህም እንዴ? ማውራት ስለማልፈልግ ነው እያልኩ እኮ ነው። እዝራ ነኝ እኮ ግን አውቀሽኝ። ምን ከቅዱስ ጋር ግን ምን ሆናችኋል? ምን ሆነን? ምንም ግን ስሜታችሁ በፈጠረሽ በስነ ስርዓት አናግሪ። እዝራ አንተ ራስህ በፈጠረት ወይ ቅዱስ እባክህ አንተ እንኳን ተረዳኝ። ሀኒዬ ሳልረዳሽ እኮ ቀርቼ አይደለም። የምትረዳኝ ከሆነ በቃ ተወኝና ሂዳ። ሆነ የምትፈልገው ነገር ማለት እንዴትም ይሁን እንዴት ሲሆን የምትፈልገው አንቺና እዝራ እንድትለያዩ ብቻ ነው። ሀንቹ እንግዲህ ወደ ደሴ ለመሄድ ኤልያስን ይዛ ውሳኔ ላይ ደርሳለች። እሱም ደግሞ ወሰነችበት ምክንያት ምናሴ በመከራት ምክንያት ነው። ወይዘሮ ሜላትን ብትሆን እናቷ እኔ ለራሴ ብቻ ነው አይደል የማስበው፣ በጣም ይቅርታ ሄደሽ ደግሞ ልጁን ለማዳን ስትወስኒ እኔ ደግሞ ከለከልኩሽ። የዛኔም ቢሆን ሰላምዬ ታማ አንቺ ድጋሚ ደም እንድሰጭና አበበ ብር ለመግዛት አስቤ ነበረ። ታዲያ በአንቺ እናት ቦታ ብሆን ኖሮ ያን ነገር አላደርገውም ነበር እኔ አደል ስትልም ጠይቃታለች። እንደዛ አይደለም ለልጅሽ እንድትድንልሽ ብለሽ ነው ያደረግሽው። ነገር ግን አሁን ላይ በዛ በምስኪን ልጅ በእናቱ ቦታ ብሆን ምን እንደማረግ ለራሴ ሳስበው በጣም ጨካኝ እንደሆንኩ ነው ማየው። ስለዚህ ሄደሽ ሀሳብሽን እንዳትሄጂ ሀሳብሽን እንድትቀይሪ አድርጌሽ ነበር በማለት አሁን ላይ ታዲያ የምናሴ ውሳኔ ነው ወይ ስትላት፣ በፍጹም እኔ ራሴ ቆም ብዬ ሳስብ ጥሩ ነገር እንዳላደረግኩ ነው የተሰማኝ በማለት ለሀንቹም ነግራታለች። ሀንቹም እናቷን ሄዳ በሰላም እንደምትመለስና ቤተሰቧንም እንደማትረሳ ነግራታለች። በአንድ በኩል ደግሞ ይስራና በቅዱስ መሀል ቅራኔ ተፈጥሯል። ይኸውም ደግሞ በሀንቹ የተነሳ ሀንቹን ይስራ ያፈቅራታል። ነገር ግን ቅዱስ በቀደም ብሎ ባደረገው ጥፋት ሀንቹን ይቅርታ ለመጠየቅ ተገናኝተው ነበረ። ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ በያላችሁበት ወገኖቼ። አስተማሪና አዝናኝ የሆነው የነ ኖላዊ ድራማ ታዲያ ዛሬ ላይ ይስራ በአሁኑ ሰዓት በጣም ተረብሿል። ምክንያቱም ሀና እውነቱን እና ትክክለኛውን ነገር እየነገረችው አይደለም። ነገር ግን እያለባበሰች ደሴ ደርሳ ስትመለስ ሁሉንም ነገር እንደሚነጋገሩ ነው የነገረችው። እሱ ደግሞ እውነቱን ንገሪኝና በቃ ከወደድሽኝ ብትሄጂም እንኳን አብሬሽ ልሂድ በማለት ወስኖ ነበረ። እሷ ግን ልትነግረው ፈቃደኛ አይደለችም። ነገሮችን እያድበሰበሰይ ከቅዱስ ጋር ታዲያ ምን አይነት ነገር ነው ያለሽ? ምንድነው ችግሩ የተፈጠረው? በማለት ጥያቄም አቅርቦላት ነበረ። ቅዱስም ታዲያ የጽዮን ተባባሪ እንደነበረ ግን አሁን ላይ በጣም እንደጸጸተውና ይቅርታ መጠየቅ እንዳለበት ስለወሰነ ሀንቹን አግኝተው የጽዮን ተባባሪ እንደሆነ ስልኳንም ወስዶ እንደሰጣት ከደሴ የመጣው ልጅ በእኔ ምክንያት ነው በማለት ነግሯታል። ሀንቹም ታዲያ በጣም ተናዳ እንዴት እንደዚህ ታደርጋለህ? ጥሩ ሰው ምልህ አንተ ነበርክ። አሁን ላይ ግን በጣም ጥፋተኛ ነህ። ምን እንዳደረግ አታውቅም ወይ? በማለት ታዲያ ከስልኳም ላይ የኤልያስን ስልክ አግኝቶ ለጽዮን እንደሰጣት መጀመሪያም እሱ ጥፋተኛ እንደሆነ ይቅርታ ጠይቋታል። ጽዮንን ታዲያ በጣም ስለሚወዳት ምንም አድርግ ብትለው ሰው ግደልን ብትለው እንደሚገል ነግሯታል። አሁን ላይም ታዲያ ያን ነገር እንደጸጸተውና ይቅርታ ጠይቋታል። እሷ ግን አስቆጥቷታል። የስራ ደግሞ በጎን ከሱ ጋር ሆነ ስትጨቃጨቅና ስታወራ ስላያት አሁን ላይ ኤስራ እየቀና ከሱ ጋር ምን አይነት ነገር ነው ያለሽ በማለትም ጥያቄውን አቅርቦላት ነበር። ታዲያ ከቅዱስ ጋራ ግንኙነት አላችሁ ወይ በማለት ሲጠይቃት ሀንቹ ደግሞ ቅዱስም ታዲያ ሊናገር የፈለገው ነገር ሀንቹ አሁን ላይ እውነቱን ከስላወቀች ስለጸጸተው ነበረ። የስራም ታዲያ እውነቱን ንገሪኝ ከቅዱስ ጋር ምን አይነት ነገር ነው ያለሽ በማለት ሀናን እየጠይቃት ነበረ። ሀናም ታዲያ እኔን ካላመንከኝ ሁሉም ነገር ሊቀር ይችላል ደግሞ ብለህ ከቅዱስ ጋር
እንዴት ልጠረጥረኝ ቻልክ? በማለትም ተናግረዋል። ሁለቱም ታዲያ በመሀል ጭቅጭቅ ተፈጥሮ ቅራኔ ውስጥ ገብተዋል። ለምንድን ነው ማልጠረጥርሽ? እሱም እኮ ስሜት አለው። በዛ ላይ ደግሞ አንቺ ቆንጆ ነሽ፣ ሊወድሽ ሊያፈቅርሽ ይችላል በማለት ነበር የመለሰላት። ይስራም ያለውን ነገር ነግረሽኝ ችግሮቻችን አብረን እንፍታው፣ በግልጽ እንወያይ ስለኔና ስላንቺ በማለትም ጠይቋት ነበረ። ነገር ግን ሀንቾ ልትናገር አልፈቃደኛ አልሆነችም። ሀንቾ ታዲያ አሁን ላይ ጥሩ ስሜት ላይ አይደለሁም፣ ማንንም ቢሆን ላወራ አልፈልግም፣ ታጠገቤም ተነስተህ ውጣልኝ በማለት ተናግረዋለች። የስራም ታዲያ ጥያቄ ሆኖበታል። ለምንድን ነው የማትነግረኝ ግልጽ አድርጋ በማለት ወይስ ትወደኛለች ወይስ አትወደኝም የሚለው ውስጥ አሁን ላይ በጣም እየተጉላላ ነው ያለው። ታዲያ ቅዱስንም ጠርቶ ያላቸውን ግንኙነትም ጠይቆታል። ታዲያ ምን ችግር እንዳለባቸው ሲጠይቀውም ቅዱስ ከኔ ይልቅ ሀና ትቀርብሃለች፣ ለምን እሷን አትጠይቅህም? እሷ መናገር ያልፈለገችውን እኔ ልናገር አልችልም በማለት ነበር የመለሰ። ይስራም ታዲያ እሷ ብትነግረኝ ኖሮ አንተን ለምን ጠይቀሃለሁ? እሷም ደግሞ ልትነግረኝ ፈቃደኛ አይደለችም። ታዲያ አንተ ጋር ለምን እመጣለሁ? እሷ ብትነግረኝ ነበር በማለትም መልሶለታል። ቅዱስም ድርቅ ብሎ ሊነግረው ያለውን ነገር ሊያስረዳውና ሊነግረው ፈቃደኛ አልነበረም። ታዲያ ቅናት መጥፎ ነገር ነው። ለምንስ ትቀናለህ? እንደዚህ የቀና ደግሞ በጣም ጥሩ ልጅ የሆነችውን ፍቅረኛህን እንዳታጣት። ሀንቹ በጣም ጥሩ ልጅ ናት። ስለዚህ አስቀይመህ ከምታጣት ይልቁንስ ቀርበህ ብጠይቃት ይሻላል። እኔ ከጽዮን በስተቀር የማፈቅረው ሰው የለኝም። ባፈቅር ኖሮ ግን ሀንቹ ተሰጥቶኝ ባፈቅር ብችል ኖሮ ሀንቹን አፈቅራት ነበረ። ነገር ግን እስከ መጨረሻው ጽዮን እንምወዳት በማለት ነግሮት አጠገቡ ሄዷል። በአንድ በኩል ደግሞ ወይዘሮ ሜላት ነገሮችን ስታስባቸው ውስጧ እየጸጸጣት ታዲያ እየተብሰለሰለች ነበረ። ምናሴ ደግሞ የራስ ወዳድነቷን ትታ ልጁን ወደ ደሴ ወስዳ ሕክምና እንዲያደርግና እንዲድን ማድረግ እንዳለባት ለሀንቾ የወንድምነቱን በደንብ መክሯታል። አሁን ላይ ታዲያ ወይዘሮ ሜላትም እኔ ራስ ወዳድ ነኝ፣ በልጁ እናት ቦታ ሆኜ ማሰብ ነበረብኝ በማለትም ለሀኔ ይነግራታለች። ታዲያ በሱ ቦታ በሱ እናት ቦታ ሆኜ ማሰብ ነበረብኝ፣ ነገር ግን ከዚህም በፊት ያደረግኩት ነው። ልጄን ሰላምን ለማዳን አንቺን ገድየሽ ነበረ 2 ጊዜ ደም ስጪ በማለት ከዛም አልፎ ደግሞ በብር ራሱ ልገዛሽ አስቤ ነበረ በማለትም እየነገረቻት ነው። ታዲያ ከዚህ ቀደም የሚያደርገችው ብየጸጸታት ለሀንቾ ስትነግራት፣ ሀንቾ ደግሞ አንቺም ሰላምን ለማዳን ብለሽ ነው የዛን የሚያደረግሽው፣ አሁን ላይ ደግሞ እኔን አለማጣት ብለሽ የምታደርጊው ነገር ነው። እኔ ተረድቼሻለሁ እናቴ በማለትም መልሳላታለች። ታዲያ ፈቃደኛም እንደሆነች ወደ ደሴ ሄዳ ልጁንም እንዲድን እንዲታከም እንድታደርግ ፈቃደኛ ሆናላታለች። ታዲያ ይሄ ነገር የምናሴ ነው አይደል ስትላት፣ የእሱ ብቻ እሱማ ልጄ ብቻ ሳይሆን እኮ አባቴ ጭምር ነው በማለትም ነግራታለች። የታወቀ ነው የቤቱ አባወራ ነው ማለት ትችያለሽ በማለትም ነግራታለች። ታዲያ ለሀንቹም ቢሆን ቀደም ብሎ የመከራት ምክር እንደዛው ጥሩ ነገር ነበረ። ቤት ውስጥ መጥፎ ነገር ሲደረግ ወደ ራሳቸው እንዲመለሱ የሚመክራቸው እንደ አባት ሆኖ እንደ ትልቅ ሰው ምናሴ ወንድማቸው ነው። ሀንቹም ታዲያ ወንድሜ አንተ ታላቅ ነህ ወይስ እኔ ታላቅ እኔ ታናሽ በማለት በመገረም ነበረ ሲመክራት የመለሰችለት። በአንድ በኩል ደግሞ እናም ሰላምና ሀና ትምህርት ቤት ሆነው በክፍል ውስጥ የትምህርት ቤት አስተማሪያቸው አሳይመንት እየሰጣቸው ነበር፣ የቤት ስራ። ታዲያ እሱ ከሚፈልገው ሰው ጋራ እየመደባቸውም ነበረ የቤት ስራውን ለሁለት ሆነው ሰርተው እንዲመጡ። ታዲያ ሰላምና ጽዮንን ነበር አንድ ላይ ያደረጋቸው። ይስራንና ደግሞ አንዲትን ልጅ ሀናንና ቅዱስን አንድ ላይ አሳይመንቱን ሰርተው እንዲያመጡ ነግሯቸዋል። ታዲያ ጽዮን
ሰላም ጋራ መስራት እንደማትፈልግም ብትናገር፣ ሰላምም እንደዛው መስራት እንደማትፈልግ ብትናገር እሺ ሊላቸው አልቻለም። ታዲያ መምህሩም ቀይረንም ሲሉት ምክንያቱን ንገሩኝና ምንድን ችግር አለ ወይ ሲላቸው ችግራቸውን ሊናገሩ አልቻሉም። እሱም ታዲያ ሳምንቱን ሁለት ሁለት ሆነው ሰርተው ከክላስ ውጭ ስለሆነ እንዲያስረክቡ ነግሯቸዋል። አሁንም ታዲያ ሰላምን ጋር በፍጹም ታንች ጋር አልሰራም፣ እኔ እኮ ሰፍ የምመጣው ክፍል የምመጣው ጽዮን ታዲያ መስራት እንደማትፈልግ ለሰላም ትነግራታለች። ታዲያ በራስሽ ላይ እኮ መጥፎ ውሳኔ እየወሰንሽ ነው። አስተማሪያችን እኮ ትንሽ በጣም ኃይለኛ እንደሆነ አታውቂምና ነው ወይ? ይህን ነገር ካልሰራን ችግር ላይ እንደሚወድቁ ሁለቱም እየነገረቻት ነበረ። ግን ደግሞ ጽዮን እኔ የምመጣው ለመማር ሳይሆን ይስራን ለማግኘት ስል ነው። ተማርኩም አልተማርኩም ምንም አይመስለኝም በማለት ነግራታለች። ሰላምዬ ደግሞ ለእናቷ ትምህርት መማሯ ትልቅ ነገር ስለሆነ በጣም ትልቅ ደስታም ስለተደሰተ ትምህርት በመጀመሯ አሁን ላይ ትምህርቷን እየተማረች እና ጎበዝ ተማሪም እንደሆነች እየተነገረላት ነው። ታዲያ ወንድሟን ታዲያ መክሯታል። ትምህርትሽን ተማሪ፣ ስለ እሷ አያገባሽም ስለ ራስሽ እንጂ በማለት ምክር ለግሷታል። ምናሴም ታዲያ ከማን ጋር አሳይመንት የተሰጠ መሰለ? ከጽዮን ጋር። ታዲያ ምናሴም እሷን አሁን ስለ ትምህርትሽ እንጂ ስለ እሷ አትጨነቂ፣ ትምህርትሽን አሳይመንቱን ከሰራሽ በኋላ እና ትምህርትሽን ከጨረሽ በኋላ ከእሷ ትርቂያለሽ። አሁን ላይ ስለ ትምህርትሽ አስቢ፣ እናትሽ ምን ያህል ደስተኛ እንደሆንሽ አስቢ በማለት ነግሮ ታዲያ ለትምህርቷ ስትል ከጽዮን ጋር መስራት እንዳለባት መወሰን አለባት። በአንድ በኩል ደግሞ ይስራ ከመጠጥ ቤት ገብቶ ነገሮቹ ስለተምታቱበት ምንድን ነው ችግሩ? አትወደኝም ወይስ ሆነ ብላ ነው በማለት እያሰበ ነበረ። ታዲያ ሰዛም እየጠጣ እያለ ጽዮን ድንገት ትመጣለች። ጽዮን በሄደበት ትከታተለዋለች። ስለዚህ እንዴት እዚህ መሆኔን አወቅሽ ሲላትም ከከተማ አልወጣህም፣ እዚሁ ከተማ ውስጥ ነው ያለኸው፣ እንዴት አንተ የምትሆንበትን አላውቅም በማለት ነበር የመለሰ። ታዲያ ከተማ ውስጥ ነህ እኮ ከጫካ ውስጥም አልነበርክም ስትለው ብላም እየቀለደችበት ነበር። ስለ ትምህርትም እያወሩ የተሰጣትን አሳይመንት ከሰላም ጋር መስራት እንዳለባት ሲነግራት በትምህርትሽ ለምንድን ነው የምትቀልጂው? ሰላም ብትሆን በጣም ጎበዝ ተማሪ ናት። ከእሷ ጋር ደግሞ መስራት አለብሽ፣ የተሰጠሽን እድል አታበላሽው በማለትም መክሯታል። ታዲያ ስለ ሀንቹም እያወራት ነበረ ከሀናም ጋር ጥሩ ሁኔታ ላይ እንዳልሆኑ። ታዲያ ሀና እኮ ግማሽ ህይወት ናት ስትለው ሀንቹ ግማሽ ህይወቴ ብቻ ሳትሆን ሙሉ ህይወቴ ናት በማለት መልሶላታል። በእሷ ምክንያትም ብለህ ነው የምጠጣውም እያለችው ነበር። ታዲያ የሆነው ነገር ግራ በመጋባቱ ወደ መጠጥ ስር በመጠጥ ልትደበቅ ነው ወይ በማለት ጽዮንም እየጠየቀችው ነበረ። ታዲያ ሀና የለችም ማለት እኔ የሞት ጉሬሳ የማልንቀሳቀስ ነኝ በማለትም ነግሯት ስለ ሀንቹም ነግሯት ለእሷም ቢሆን ምክር ሲመክራት ጽዮን ታዲያ ስለ ሀንቹ ጥሩ ነገር እየተናግሮ ወዳታለሁ እያለ አሁን ደግሞ እኔን ይመክረኛል በማለትም በውስጧ የቁመተው መተመች ነበር። ታዲያ መጀመሪያ ላይም ስለተጣሉና ስለጠረጠራት ይቅርታ ሊጠይቃት ሰፈር ድረስ መጥቶ ነበረ። እሷም ታዲያ ምን ልትነግረኝ ነው የመጣኸው ስትለው ይቅርታም ጠይቋት እና ስለ ሁሉም ነገር ለማውራት ፈልጎ ነበር። እሷም ይቅርታ ተጠየቅከኝ በቃል ተጠረጠርከኝ በኋላ ይቅርታ ምንድን ነው በማለት ነበር ሀና የተናገረችው። ታዲያ ሀንቾም ደግሞ ከቅዱስ ጋር እንዴት ይጠረጥረኛል ብላ በጣም ተናዳለች። በዛ ምክንያት ይቅርታውን አርጌልሃለሁ ብትለውም ያለውን ነገር ግን ልትነግረው አልቻለችም። ሀንቾ ይስራን ብትወደውም ነገር ግን ግልጽ መሆን አቅቷታል። ምክንያቱም ስትፈልግም ትጮህበታለች፣ ስትፈልግ ደግሞ በቃ መናገር አትፈልግም በአጠቃላይ ስለ ህይወቷም። ታዲያ ከምንም በላይ አባቴ ይበልጣል፣ አባቴ ደግሞ ይሆናል ያለኝን ነገር ማድረግ አለብኝ፣ ከዛ ቀጥሎ ቤተሰቦቼ በማለትም ነበር የነገረችው። ታዲያ እኔ በህይወትሽ የለሁም ወይ ሲላትም አንተም እንደ ፍቅረኛ ትቀጥላለህ፣ ነገር ግን እንደ አባቴ
ልትወስን አትችልም በማለት ውሳኔ ለእኔ ልትሰጠኝ አትችልም በማለት ተናግረዋለች። ይሄ እንዳለ ሆኖ ይስራ ግራ በመጋባት ላይ ነው ያለው አብሬሽም ልሂድ በቃ በማለትም ጠይቋታል። ግን እሷ እንኳን አይደለም አብሬ ልትሄድ እኔ የሄድኩበትን ነገር ጨርሼ እስከምስመጣ ሁሉንም ነገር እንነጋገራለን። አሁን ግን እዚህ መነጋገር አልፈልግም በማለት ጥላው ሄዳለች። እኔ እንደሚመስለኝ ግን ከስራ ጋር የሚቀጥሉ አይመስለኝም። እሱ ያፈቅራታል። እሷ ግን ብታፈቅረውም ደግሞ ብዙ ልብ አለባት፣ ብዙ ውስብስብ ነገር ውስጧ ውስጥ አለና ስለዚህ ሁለቱ አንድ ላይ መቀጠል አይችሉም። ስለዚህ ከጽዮን ጋር ቢቀጥል ይሻላል። እሷ ደግሞ እንግዲህ ኤላን ይዛ ከሄደች ወይም ከኤላ ጋራ መቀጠል አለባት። ስለዚህ የዛሬው ቪዲዮ ነገር ግን በዚህ አብቅቷል። ቀጣይ አብረን እናየዋለን። ውድ ቤተሰቦች ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ አበረታቱኝ እያልኩ መልካም ቆይታ በያላችሁበት ሰላም ሁኑልኝ። ባይ ባይ።